بجد قلتم زوجي دفين زركب እግዚአብሔር ባለ ሁሉ ይሞ ለዛው ዲዚአ ፍልኪያ ወይ ሰላም ተኸታተልቲ ሶል ሚዲያ ዘዘለኹም ሰላምኩም ይብዛሕ ድቅስ ክንትስ ኤርትራውነት ኩርመነት አይንረስ እንዳወልኩ አገዳስ ሐበሬታ ሰዓት 5 በአቋጣጥራ በርሊን ታይምስ ለጥበባዊ ይርጋለም ጌታቸው ረዳ ኣብ ሶል ሚዲያ ሰፊ ቃለ መጠይቅ ከካይ ስለዝኾነ በደሃን ሙጹ መጀመርታ ዜና መስዋዕቲ ብጣዕሚ ካብቶም ገዳይ አርካናት ኤርትራ በሰላም ዕረፍ በስድራ ቤት ንመላ ኤርትራ ጽንዓት ሃብ ቱአቲም አባል ማዕከላዊ ባይቶ ህዝባዊ ግንባር ንዲሞክራሲን ፍትሕን ሃገራዊ ባይቶን ገዲም ተጋዳላይ ሙሳ ሕሴን ናይብ በዛሓደር ሕማም ኣብ ውሽጢ ሃገርን ወፃን ሕክምናው ናብዮት ክግበረሉ ድሕሪ ምጽናሕ ሎሚ 26 ጥሪ ኣብ መበል 77 ዓመት ዕድሚኡ ኣብ ኣስመራ ተሰዊኦም ኣብ 1975 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ሙሳ ናይብ ኣብ እዋን ሓርነታዊ ቃልሲ ክሳብ 1990 ኣብ ሓለዋ ሰውራ ካብ ተራ ክሳብ ሓላፊ ክፍሊ ድሕሪ ናጽነት ድማ ኣብ ማሓዳሪ ከተማ ባጽዕ ኣብ ማሓዳሪ ከተማ ከረን ኣባል ፈጻሚት ሽማግለ ኮሚሽን ቅዋም ኤርትራ ዋና ኣኽባሪ ሕጊ ኤርትራ ካብ 2003 ክሳብ ዕለተ መስዋዕቱ ድማ ኣብ ሚኒስትሪ ትምህርቲ ዋና ዳይሬክተር ክፍለ ሓፈሻዊ ትምህርቲ ኮይኑ ንሃገሩን ንህዝቡን ብተወፋይነት ዘገልገለ ሓርበኛ እዩ ቀዲም ተጋዳላይ ሙሳ ሕሴን ናይብ በዓል ሓዳርን ኣቦ 5 ውሉዳትን እዩ ስነ ስርዓት ቀብሩ ጽባሕ 27 ጥሪ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቃብር ሓርበኛታት ኣስመራ ክፍጸም እዩ ሚኒስትር ትምህርቲ በመስዋዕቲ ገዲም ተጋዳላይ ሙሳ ሕሴን ናይብ ዝተሰምዖ መሪር ሓዘን እናገለጸ ንስድራ ቤቱ መቃለስቱን መሳርሕቱን ጽንዓት ይምነም ያ በሰላም ዕረፍ ገዲም ተጋዳላይ አያና ሙሳ ናይብ ዘላለማው ዝኽረ ንስዋዕትና በስድራ ቤት ካ ጽንዓት ንመላ ህዝቢ ኤርትራ ጽንዓት ሃበና ያ ንሳቶም ግቦም ጌሮም ሓሊፎም ኣለው ንሕና ከዓ ኩሉ ግዜ ኸይታታኸስና ንስለ ኤርትራን ኤርትራውነትን ዋጋ ክንከፍል ክንክእል ኣለና ዕድመን ስነቶም ክሳብ ዛዕነት መስዋዕቶም ዋጋ ክኸፍሉ ጸንሑ ኣርካናት ኣቦታትና ሰላም ኩሉ ግዜ እቶም ብሂወት ዘለኹም ኣምላኽ ዕድመን ጥዕናን ሃብኩም እቶም መስዋዕቲ استفالالي زقاقاتي زخيدلها من قصة السماء توارسكم اما خبرات خطاتلتي دكتور ملكيسا مجم سرعات بلصقنا حفرت زبهال يلن حنكت زبهال يلن كمتي كبر بريزيدنت سياسة فرق زبولو زي سرعات بعلقنا مالتي اي تقفحو اي تصبو ناتو يهيبوهم كتب كلها بتعمي اب حدا قاطامون بريزيدنت سياسة فرق زبولوس اقديلو اللوم يخمان يلو እዚ ፕሬዝዳንት ኢሳያስ አፈወርቂ ዝበሎ መሪቆም ዳይምበር ማለት አውዲሉሎሚ ክብል ሓደ ፖለቲካ ተንታኒና ኢትዮጵያ ምሒር እቲ ስርዓት ብልጽግና ኣብ ልዕሊ ኤርትራን ኤርትራውነትን ዝገብሮ ዘሎ ከሓፈረ ከሓነኸኻ ናብ ኤርትራ ሽምግልና አለ እምባ ሕንከት የለን ናብ ኤርትራ ሽምግልና ይለ لا هم زباري لن نعاها هزبي ኤርትራ قتيل غمنا يصغبكاني قال بقالا قتيل يصغبكاني ስለምንታይ ተሃገረ ሰማዕታት ትበሃል ሃገር ካብ ደፈርካ ንኤርትራዊ ገንዘብ ሃበንኽ ትብሎ ዋላ እቲ ዘሎ خدانውን ፈትያ እንድሕርዳ ዛ خدان ፈትያ እንድሕርዳ ኢልካ ኤርትራዊ ኣውጪ ዝበካ ብዛዕባ መሬትን በሐርን እንድሕርዳ መጽኻዮ ግን ኣብ ነፍስ ወከፍ ገዛ መንደቕ كمتيناتكم نورمال سئلي جيبابو مبلعو تقدر يكون عم نفس وكف إيرترا مندب نبعنو حاولتي أبي إيرترا سلمنتايو حاولت نايجي قانو زي قبر قل الزبل أبي إيرترا وكل حزب إيرترا جيقناس لزغن تتصبك أينا بوتي خاموجي خدقبر كل جيقناي لا يتحدى تاريخ تقول نقرو خابو زقادة كاب تحدى تاريخ تنقر زقادة هجي خاموس لزغنة إذا ناي هاجر جانا زغنة إثيوبيا جن ناي جبنا ناي جانا ناي تنقلنا زغنة عدي إذا أبلع الإيرتران إيرتراونتهم كتجبروا لتصنحت كي حفر كي حنقة شمقل الناس نال إيرتراليو
دكتور ملكيسا خابتم عندي ناي أبي أحمد بقربة بسرح زنبرة بزعبا زقودا إذا عمل كيتو استزارة وزروات لمو نسمع أيو اسكن نسمع أيو good كمون إيتيو فورم بتعمي لما أنتي بصرحه مدد نيرو جغنا حيل أيرنا إثيوبيا يقولوا مالتي أبي جغننت ناي وشات جغننت نهزبي تግራይ ስለጨፍጨፍካ نهزبي أمحرا ስለጨፍጨፍካ نهزبي أورومو ስለጨፍጨፍካ እዚህ ትጅግነነት አይኒ ትጅግነነት ዝባል ጅግነነት ዝባል እኮ መጸላይ ፊት ንፊት ገጪሙ ጅግናት ብሎ ማለት እዚህ ግን ህዝቡ ንመጀመርታ ኣብ ዓለም ተራይደ ይፈልጥ ንህዝቡ ዝድብድብ ንህዝቡ ዘጥፍ ብድሮን بحيل أير نمجم مرتا من عند حد إلنا إثيوبيا غيرتا إثيوبيا تبهار سلازيلا تبهار زنبرت ሁለተኛ ኢትዮጵያ ማንንም ሀገር ወራ አታውቅም አሁንም ማንንም ሀገር ኢትዮጵያ አትወርም ከኸንገብር زحبكاس مقبالي مبر نايلومي كو عيناوطا افنጫውጣ አፋውጣ እዝናውጣ ናይሎሚ ታቅም አሁንም ማንንም ሀገር ኢትዮጵያ አትወርም ከኸንገብር زحبكاس مقبالي مبر ናይሎሚ كو عيناوطا افنጫውጣ አፋውጣ እዝናውጣ ናይሎሚ حراي اسكن عبد دكتور ملكيسا نسمعيو أبي أحمد شمقلنا ناب إرترا سريدو خمس نبرة يزارة واللمو أبزي هو انتاي دا أمو تفكر انتاي دا تقعر نختم السل باكا إذا هاجر زيا عسران حدن ميك زي بلادو إذا هاجر زيا معبالة أو زبلدو إذا هاجر زيا خمسدو انتاي دا بيدو سلو قلق هو مخيب نسمع ማችሁ ውድ ሰላም ጤና ይስጥልን እንደምን ከረማችሁ ውድ ተመልካቾች ለኤርትራ የተላከው ሽምግልና የፖለቲካ አክሮባት በሚል ርዕስ ቀርብ ያለው እስከ መጨረሻ ድረስ ተከታተሉኝ እንግዲህ ለመከታተል እንዲመቻችሁ መጀመሪያ አካባቢ ምንድነው እየሆነ ያለው የምለውን ከውስጥ መረጃዎችን ተጠቅሜ አንዳንድ መረጃዎችን አካፍላለሁ እየሆነ ያለውን ነገር ከብልጽግና ውስጥም ከተለያዩ ምንጮች ባሉን መረጃ ወደ ኤርትራ የተላኩ ሽምግልና ወይ ዴሊጌሽን እንዳለ እሱን አጋራችኋለሁ ሁለተኛ ላይ ደግሞ ይሄ ነገር ለምንድነው ይሄ የፖለቲካ አክሮባት እየተሰራ ያለው በአብይ ለምንድነው ይሄ ነገር ዓላማው ግቡ ምንድነው የሚለውን በሰፊው እንወያያለን ያው መጨረሻ ላይ መደምደሚያ ይኖረናል እንግዲህ ወደ መጀመሪያ ቀጥታ ወደ መጀመሪያ ያስኩት ነጥብ ልሂድ ሰሞኑን የምንሰማው ወደ ኤርትራ የተላኩ ዴሊጌሽን እንዳሉ ለአብይ ሽምግልና ተብሎ የተደረገ ጉዞ አለ ይሄ ተጨባጭ መረጃ ነው ያው አብይ ምንድነው ያደረገው ከቅርብ ጊዜ ወዲህ አሸማግሉን የሽማግሌ ያለ ብሎ መጀመሪያ ደብዳቤ ለዩናይትድ ኔሽን ሴክሬታሪ ጀነራል እንደላከ ያው ሁላችንም የምናስታውስ ነው ያንን ደብዳቤ በሰፊው ተዘግቧል وخم نفلطو نابستا خلالي لعلو سب سلطانات نابي ين كيترفه مس إرترا شمقلو نخبل إزو خلاتنا سمعناينا إزو خا أخذ سب استخاتاتو ليو حجي حزبكم متيزلو خا ዩናይትድ ኔሽን የተባበሩ መንግስታት ዋና ጻፊው ደግሞ የአብይና ቤቶታ ምንም ዚግባ የተባለ እንትን አልሰጠም ሪኮግኒሽን እንኳን አልተሰጠም
እና ለምን የአብይ ማንነት ስለሚታወቅ ውሸታም ስለሆነ የዓለም መሪዎች ለአብይ ቦታ አይሰጡም። وبزعبا تي UN نخالوت هاجرات زولو دارجا أبي حساو مخانو لخمينيا مخانو سلسفلتو ولا حدا دنتا يقورولن مرس كمان يحبوا ውሸታም ስለሆነ ስለዚህ በተባበሩት መንግስታት ምንም አላገኘም። ከዛ ቀጥሎ ለአውሮፓ ህብረት አሸማግሉኝ ከኤርትራ ጋር ብሎ ደብዳቤ ልኮ ሰዎችን ልኮ ምንም መልስ አላገኘም። ከዛም ለፈረንሳይ በግል ሄዶ እረባካቹ አሸማግሉኝ ከኤርትራ ጋር ብሎ በጣም ለምኖ አልተሳካለትም። ለአሜሪካ መንግስትም እንደው ከኤርትራ ጋር ንግግር ፈልጋለሁ አሸማግሉኝ ብሎ በውስጥ በኩል በጣም ጥረት አድርጎ ለአሜሪካ ባቃ እግሮ ሞዲኡ ባቃ ብስተኻለኩም መጠን ምስ ኤርትራ ሸምጉልን እንዳበለ ዳርጋ ንዘይ ተዛረቦ መራሕና ዓለም የለን ዳርጋ ከክልተ ጊዜ ሰለሰ ጊዜውን በጽሕዎ ይኸውኒ ካብ ሚሕር ምልማን ንኹላቶም ኣብ ዝረኸቦም ሰዓትን እዋንን ምስ ኤርትራ ሸምጉልን ይዝብል ዝለኽባት ትሪዎ ኣለኹም እዚ ለኹመኛ ብዛዕባ ካለ ክዛረብ ውዕል ይፍክር ጋር ጻሕጻሒ ነበር። አሁን ሰሞኑን ደግሞ በኬንያ በኩል ሽምግልና ልኳል። በኬንያ በኩል በዊሊያም ሩቶ ታትዝገርም ግን ኬንያ ሓንቲ ለቕማፅ ከምኡ ካብተን ቀን ንሱዳን ኣብ ምፍራስ ተፀሚዳ ትሰርሕ ዘላ ንዑ ክሻማግለኩም ኢና እንዳበለት ልእኽ ናይ ኢማራት ዓረብያ እታ ክሰምዖ ትኽእል ዘብዘብ እንዳበለት ናብ ኣስመራ ክትኸይድ ትኽእል ኬንያ ተንካሎት ክኸዱ ይክእሉን እዮም ተንካሎት ክኸዱ ይክእሉን እዮም ኬንያ ግን ዘብዘብ እንዳበለት ቅድሚ ሕጂ ከዓ እቲ ለቕማፅ ሙሳ ፋቂ ናይ ሕብረት ኣፍሪቃ ዝነበረ መራሒ እውን ቅድሚ ካብ ስልጣን ምውራድ እውን ናብ ኣስመራ ከይዱ ደጃ ኻይድዎ ነይሩ ንፕሬዝደንት ኢሳያስ አፈወርቂ። አሁን ሰሞኑን ደግሞ በኬንያ በኩል ሽምግልና ልኳል። በኬንያ በኩል በዊሊያም ሩቶ አሁኑ የኬንያ ፕሬዝዳንት በኩል እዛ ሩቶን አግኝቶ እንደው ባክን ቅበረኝ ብለው በኬንያ በኩል ሽምግልና ለኤርትራ ልኳል። አብይ ከናይሮቢ ዴሊጌሽን ወደ አስመራ ተልኮ ንግግሮች ተጀምሯል። እንግዲህ ሩቶ ተቀብሎ ይሄንን የአብይን አቤቱታ ተቀብሎ ሰዎችን መድበው ቲም መድበው የዴሊጌሽን የኔጎሺዬሽን ቲም በአስመራና ናይሮቢ ከዛ አዲስ አበባ የሚመላለሱ ሰዎች ተመድበዋል። ይሄ እንግዲህ የአብይ አቤቱታን ተቀብሎ በኬንያ በኩል አሸማግሉኝ እንደው ከኤርትራ ጋር ንግግር ጀምራለሁ ብሎ አብይ ይሄንን ነገር ጀምሯል። ይሄ ከምሩ ነው ወይስ በኋላ መጣበታለን? ለምንድነው ይሄ ነገር የተጀመረው? ለምነው በጣም በዲቴል በኋላ እንመጣበታለን። እንግዲህ ይሄ በኤርትራ በኩልም ምላሾች እንደተሰጡ ለዴሊጌሽኑ ከናይሮቢ ከኬንያ የተላከ ዴሊጌሽን አስመራ እንደደረሰ ከዛም የአስመራ መንግስት ደግሞ ምላሽ እንደሰጡ ያንንም መረጃ ይዘናል። ኤርትራ በበኩሉ አራይ ናብ ኤርትራ ዊሊያም ሩቶ ደዊሉ ረኺቦ በጃ ካብ ዝተኻለካ መጠን ምስ ኤርትራ ክሽምግለኒ ዕረቐኒ ኢልዎ ዊሊያም ሩቶ ከዓ ላዕለዋይ በዓል ስልጣን ናይ ፀጥታ ናብ ኤርትራ ሰብ በዓል ስልጣን ኬንያ ናብ ኤርትራ ብምልኣኽ ምስ ኤርትራ ምላሹን ኤርትራውን መልሲ ይቦ ፕሪኮንዲሽኖችን አስቀምጧል። አብይ ሽምግልናን ከኤርትራ ጋር ሰላም ፈልጋለሁ ብለው ንግግር ከምሩ ከሆነ ኤርትራውያን ጥያቄ ፕሪኮንዲሽን አስቀምጧል። አብይ ከምሩ እንዳልሆነ ያው ሰው ማንም ሰው ስለሚገባ ስለሚረዳ ፕሪኮንዲሽን አስቀምጧል። ፕሪኮንዲሽን ቅድመ ኩነት ኤርትራ አቀሚጣ ስለምንታይ ጋሻ
ክቡር ስለዝኾነ ንጋሻኻ መልስ ክትቦ ስለዘለካ ጋሻ ክሳብ ገዛኻ ዝመፀት ባህሊ ናይ ጭውነት ካብ መንግስቲ ኤርትራ ትክስካ ናብ ህዝቢ ኣካል ናይቲ ህዝቢ ክሳብ ዝኾኑ ቅድመ ኩነት ኣቕሪቦም ንተማጋይሽ ካብ ልቡ ወይ ከዓ ለኽባጥ መዳናገሪ ነዛ ፀልሚታቶ ዘላ ካብ እቲ ናይ ፋኖ ዝቁጥቁጦ ዘሎ ካብኡ ንምህዳም ወይ ከዓ ካብኡ ንምእላይ ኢሉ ዝገብሮ ሽጣራ ዝብእ ክሳብ ዝደልዎ ዝሕንክስ ምዃኑ መንግስቲ ኤርትራ ስለዝፈለጠ ንተማጋይሽ ግን ማለት ክብሪ ንምሃብ ቅድሚ ሕቶ አቅሪቡሎም ንተማጋይሽ አንድ ሁለት ሶስት ፕሪኮንዲሽኖችን እንዳስቀመጡ ከዲፕሎማቲክ ምንጮች ነው ያገኘሁት። አንደኛ ይሄ ከኤርትራ ጋር ሰጣ ገባ የጀመረው አብይ ራሱ ነው። አብይ ራሱ አሰብ የኛ አሰብ ከኛ ብሎ ፕሮፓጋንዳ ለሁለት ዓመት ተከታታይ የጀመረው አብይ አህመድ መሆኑ ኤርትራውያን ይሄንን አስቀምጧል። ሲጀመር ኤርትራ እኛ ይሄንን አልጀመርንም፣ ይሄንን ጦርነት እኛ አልፈለግንም። የፈለገው አብይ ራሱ ነው። ምንድነው? አሰብ የኛ ነው፣ ከፈለግን ደግሞ እስከ አስመራ እንሄዳለን፣ የኢሳያስ አፈወርቂን እንገረስሳለን። ምን እና አብይ ናቸው። ከመከላከያ ሰራዊት ከኢትዮጵያ መከላከያ ሰራዊት እስከ አብይ አህመድ ይሄን አሬ Thank you, Dr. Milkesa. እንታዩ ልዕሊ ዝኾነ ነገር ኤርትራውያን ኣብዚ ናይ ኢትዮጵያ ጉዳይ አልዒሎም ንአብይ አሕመድ አዲስ አበባ ይምልከተና ወይ ክንቀትለካይና ወይ ኩናት ክንከፍትና ዝብል ቃል ወላ ሓደ ብመንግስቲ ኤርትራ ይኹን ብህዝቢ ኤርትራ አይተጀመረን። ነዚ ጉዳይ እዚ ድጀመሮ እዚ ወስላታ እዚ ሸለፈታም ዝኾነ አብይ አሕመድ ቀይ ባህሪ ዓሰብ ናትና የኛ ገለንዳ በለ ለይትን መዓልትን በቶም ጀልጋፋትን ከምኡውን ሙርኮኛታትን ሰራዊትና ኢትዮጵያ አዘዝቲ ገይሩ ዘይተዛረቦ ነገር የለን ኣብ ልዕሊ ኤርትራ። ስለዚ ኤርትራውያን ኣብዚ ጉዳይ እዚ ወላ ሓደ ዝበልዎ ነገር አይነበረን ይብል ማለት ይምልከሳ። እቲ ቅድመ ኩነት ዘቐመጦ ኤርትራ እንታይ እዩ? ለአንድ ዓመት ሙሉ ለሁለት ዓመት ይቅርታ አድርጉልኝ፣ ለሁለት ዓመት ሙሉ የዘለቀ ፕሮፓጋንዳ እና የጦርነት ዝግጅት ያደረገው አብይ አህመድ ነው። እኛ እኮ እዚህ ውስጥ የለንም የሚል አንድ ፕሪኮንዲሽን ያስቀመጡት። ስለዚህ አብይ አህመድ የአሰብ የኛ አሰብ የኬኛ የሚባለውን ትርክት በአደባባይ ማቆም ይችላል ወይ? በአደባባይ እንደጀመረ የኢትዮጵያ ሕዝብን በዚህ ዙሪያ መቀስቀስ ስለጀመረ ይሄንን በአደባባይ ማቆም ይችላል ወይ አብይ ብሎ ጠይቋል። ይሄንን በአደባባይ ወጥቶ እኛ አሰብ የኛ አሰብ ከኛ አላልንም፣ አሰብ የኤርትራ ነው ብሎ እኛም ከዚህ በኋላ ፕሮፓጋንዳ አናደርግም፣ ጦርነት ከኤርትራ ጋርም አንገጥምም ብሎ በአደባባይ መጀመሪያ መናገር ይችላል ወይ? ይሄንን መቀልበስ ይችላል ወይ? የጀመረውን ነገር የፕሮፓጋንዳ እና የጦርነት ዝግጅት መቀልበስ ይችላል ወይ? ዋው! ካብዊ ሙዓል ክሳብ መሓስ መንግስቲ ኤርትራ ንሱ ኩሉ ነገር ጀሚርዎ ከምቲ ዓሰብ ናትና ኩናት ክንከፍት ኢና ቀይ ባህሪ ይምልከተና እዩ ዝብል መጀመርታ ነዚ ከምቲ ጎስጓስ ተካይደሉ ዝፀንሐ ወፂኡ ነዚአን ክእርመ ንኽእል ዶ? ዓሰብ ናይ ኤርትራ ንሕና ኩናት ኣይንደሊና፣ ቀይ ባህሪ ናይ ዋናታት ናይ ቀይ ባህሪ እዩ። ስለዚ ነዚ ነገራት እዚስ ክብል ይኽእል እዩ። ቁፅሪ ሓደ እዚኣ ሕቶ ሓቱልና ይሄንን በአደባባይ የሚናገር ከሆነ ወደ ኔጎሽዬሽን መግባት ይቻላል። አንዱ ፕሪኮንዲሽን እንግዲህ አብይ ወጥቶ ሓንቲ ካብ ተቀዳመይቲ ኣብ ኣደባባይ ወፂኡ እዚኣ ክዛረባ ይኽእል ዶ? እዚኣ ፕሪኮንዲሽን ቁፅሪ ሓደ። ከዚህ በኋላ ከኤርትራ ጋር አንዋጋም፣ ስለ አሰብም አናነሳም ብሎ በአደባባይ አብይ እንዲያወራ ነው። እንግዲህ አንዱ ፕሪኮንዲሽን የተባለው በኤርትራ በኩል አንዱ ፕሪኮንዲሽን ይሄ ነው። ሁለተኛ ፕሪኮንዲሽን የጦር ዝግጅት አለ። ኤርትራን ለመውረር አብይ በአፋር በኩል የተለያዩ ኃይሎችን አዘጋጅቶ ንቅናቄ ጀምሯል። ከኤርትራ የተወጣጡ ኃይሎችም
በአብይ የሚደገፉ ኃይል አፋር ውስጥ ልምምድ ያደርጋሉ፣ የጦር ዝግጅት ያደርጋሉ። ይሄ የታወቀ ነው። ይሄንን መበተን ይችላል ወይ አብይ? የጦር ዝግጅት የኢትዮጵያ መከላከያ ሰራዊትም ጦር ዝግጅት አለው። እስከ አሰብ እንሄዳለን 20 ኪሎ ሜትር 60 ኪሎ ሜትር የሚባለው ነገር ከዛ የኤርትራ ህዝብ እኮ 3 ሚሊዮን ነች፣ እኛ ደግሞ ይሄን አይል ነን። ስለዚህ በህዝብ ላይ ያነጣጠረ የጦር ዝግጅት አብይ ማቆም ይችላል ወይ? አንዱ እሱ ነው። ሌላው ፕሪኮንዲሽን ትግራይን መውረር የሚፈልግ ከሆነ አብይ ትግራይን ከወረረ ለኛም እንደሚመጣ ስለምናቅ የትግራይን አለመውረር ማረጋገጥ ይችላል ወይ አብይ ብሎ በጣም ይሄ እንግዲህ ከባድ ጥያቄ ነው። አሁን ከኤርትራ ፕሪኮንዲሽን ተብሎ የተቀመጠው አብይ ትግራይን የሚወር ከሆነ ቀጣዩ እኛ መሆናችንን እንረዳለን። ኦኬ ንትግራይ ከወርዲ አይከወርድኒ ከዓ እዚውን ወጪ ንትግራይውን አይወርድኒ ይብል ኣለዎ። ብዛዕባ ዝምድላዋት ናይ ኩናቱን ጠጠው ከብሎ ከም ዘሎ ኣብ ኣደባባይ ወጪ ክዛረበን ክኽእል ኣለዎ ኢሉ መንግስቲ ኤርትራ ካብ መዓልቲ ክሳብ መሓስ። ስለዚህ አብይ ትግራይን መውረር አይችልም። ከወረረ እንግዲህ ከኛ ጋር ሰላም ፈጥሮ ትግራይ መውረር ከባድ ነው። ቀጣዩ ጦርነት የኛ መሆኑን ስለምንረዳ ያንን አለመውረሩን ማረጋገጥ ይችላል ወይ ነው። ከዛ ምንድነው የሚነሳው? አይ ትግራይ እኮ የውስጥ ጉዳይ ነው፣ የዶሜስቲክ ኢሹ ነው፣ የኢትዮጵያውያን ጉዳይ ነው እንጂ ኤርትራ ወደ ትግራይ ውስጥ መግባት የለባትም፣ የትግራይ ፖለቲካ የኢትዮጵያ ጉዳይ ነው ምናምን የሚባል በአብይ በኩል ይነሳል። ምንድነው አሁን ትግራይ የውስጥ ፖለቲካ ነው የሚባል ነገር በዚህ ሰዓት የለም። ኦልሬዲ ትግራይ ላይ ጄኖሳይድ ታውጆ ትግራይ ከምድረ ገጽ እንድትጠፋ ለማድረግ ተሞክሯል። ነገር ግን የትግራይ ህዝብ በራሳቸው ጥረት ቀርቷል፣ እግዚአብሔርም ረድቷቸው ቀርቷል። አሁን አብይ ምንድነው ያደረገ ያለው? ኤርትራን ለመያዝ እየሞከረ ነው ማለት ነው በዚህ ሂደት። ስለዚህ አሁን ኤርትራ በበኩሉ የተለያዩ ፕሪኮንዲሽኖችን አስቀምጧል። እነኚህ ፕሪኮንዲሽኖች ደግሞ ለአብይ የሚከብዱ ናቸው። ቀጥለው አብይ ይሄንን ይቀበላል ወይ? ምንድነው የአብይ ታርጌት? ወደ ስኩዌር ዋን መመለስ ነው። የስኩዌር ዋን ስንል የ2018 ሲናሪዮን ይፈልጋል። ትግራይና ኤርትራን በተመለከተ የ2018 እንደ አውሮፓ አቆጣጠር የነበረው የትግራይና የኤርትራ ግንኙነት ምንድነው የሚመስለው? ኦብቪየስሊ ትግራይና አስመራ ጠላቶች ነበሩ በዛን ጊዜ። ስለዚህ አብይ ያ ሲቹዌሽን እንዲመለስ ይፈልጋል። በዛ በኩል ኤርትራ መያዝ ይፈልጋል ማለት ነው በዚህ ሰዓት። ሓፍርኒ ከምቲ ናይ 2018 ናብኡ ንክምለስ ይደሊ። ዋው ዝተኸዓቦ ማይ ኣይሕፈስኒ። ንስኻ ካብ ገፅ ምድሪ ክትሕካ ጥራሕ እዩ ዘለካ። እቲ ዕላማ ናይ ህዝቢ ኤርትራ ናይ መንግስቲ ኤርትራን ከማኻ ዝኣመሰለ ጠላም ካሕዳም ኣየድልየናን እዩ። ስለዚ እዘን ዝበለካ መንግስቲ ኤርትራ ወፂኻ ቅድም በለን ወታ ባሕሪ ናይ ዓሰር ናቶም እያ ኩሉ ናቶም ፕሊስ ኢልካ ኩሉ ነገር ወሎሞ ብድሕሪ ሽዑ ክንሓስበሉ ኢና። ሪኦ ኣለኹም ለዚ ለኹመኛ ከይዱ ይፍክር ብታሕቲ ታሕቲ ከዓ ዕረቁን እንዳበለ ከዓ ይበኪ ይውዕል የልቅስ። ንሕና ኤርትራውያን ከ መንግስቲ ኤርትራ ካብ ጉይ ሙዓል ክሳብ መሓዝ ዝተን ሓቲትካ ዘሎ መልሰን። ብጣዕሚ ቴንኪዩ ዶክተር ምልኬሳ፣ ብጣዕሚ በቲ ትገብሮ ከይተሓለልካ ምቅላዕ ንኣብይ ኣሕመድ ካብቶም ብቐረባ ንኣብይ ኣሕመድ ምስቶም ላዕለዎት ሰብ ስልጣናት ካብኦም እውን ሓደ እዩ ነይሩ።
ቅርበት ዘለዎ እዩ ስለዚ ዝናይ 2018 ኣይትሕሰቦ ናብኡ ክንመለስ ኢና ኢልካ ኣይትሕሰቦ ምሳኻ ዳን አብቂዕ የገመገቡት የውስጥ ግምገማ አለ ይልማ መርዳሳ የኢትዮጵያ ካብቲ ዝገርም ብዛዕባ ሓይሊ ኣየር ናይ ኢትዮጵያ ክምካሕ ተራኢኑ ሓይሊ ኣየር ናይ ኢትዮጵያ ስንታይ ገይሩ ኢትዮጵያ ሓይሊ ኣየር ኢትዮጵያ እኮ ጅቡቲ እንዳደብደበት ናብ ኢትዮጵያ ኣብ ክልል ዓፋር ኣትያ እንዳደብደበት ኣስጥጥ ዘብል እቲ ክልል ኣየር ናይ ዝቆጣጠር ናይ ሓይሊ ኣየር ናይ ኢትዮጵያ መልሲ ክህብ ኣይርአን ኣብ ልዕሊ ህዝቢ ኣምሓራ ጨፍጫፍ የካይ ኣብ ልዕሊ ህዝቢ ኦሮሞ ጨፍጫፍ የካይ ነኒ ንዚ ውሻጠ ናይ ውሻጠ ጅግና የዛሬው ሌፍትናንት ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ከፈጠራቸው ዘመን ከማይረሳቸው ጀግኖች መካከል ይቆጠራሉ። የኢትዮጵያ አየር ኃይል ፈጥሯቸው ዘመን ከማይሽራቸው ሰዎች መካከል ይቆጠራሉ ተብሎ የይልማ መርዳሳ ስም ሲነሳ እንዴትና በምን ብሎ መጠየቅ አያስፈልግም። በትክክልም ይልማ መርዳሳ ዘመን ህግና ታሪክ የማይረሳቸው የአየር ኃይል አዛዥ ናቸው። ከ30 ዓመታት በኋላ ለመጀመሪያ ጊዜ በአየር ኃይሉ ገበያ ሙሉ ህዝብ የደበደቡ፣ ከ30 ዓመታት በኋላ ለመጀመሪያ ጊዜ የኢትዮጵያን ህፃናትና እናቶች በአውቶቡስ ላይ በአየር ቦምብ ያነደዱ፣ ከ30 ዓመታት በኋላ ለመጀመሪያ ጊዜ የአገርን ህዝብና መሰረተ ልማት ለማውደም ይህንኑ መሳሪያ የተጠቀሙ፣ በኢትዮጵያ አየር ኃይል አዛዦች ታሪክ 7 ዓመት ሙሉ የኢትዮጵያን ጥቅም ለማስከበር በውጭ ጠላት ላይ አንድ የአየር ቦምብ ያልተኮሱ፣ የኢትዮጵያን ህዝብ እስከ መኝታ ቤቱ ግን ገብተው እንዲገደል ትዕዛዝ የሰጡ እየተባለ የሚነገር ታሪክ ያላቸው ታሪክ የማይረሳቸው አዛዥ ናቸው። በአገሪቱ የአየር ኃይል አዛዦች ታሪክም የአየር ክልላቸውን ለጎረቤት ሀገር አየር ኃይል ፈቅደው ወገኖቻቸውን ያስጨፈጨፉ ናቸው ብሎም ታሪክ ይመዘግባቸዋል። እናም አለቃቸው ዓመት ጠብቀው እንዲያሞግሷቸው ዓመቱን ሙሉ በጀት በድሮንና በሌሎችም ሲገድሉ የሚከርሙ ናቸውና ለዛሬ ዜና ለነገ ደግሞ ታሪክ አይረሳቸውም። ትክክል እዚኣቶም ጀጋኑ ክትብሎም ኣይትኽእልኒኻ ኣብ ዓለም ንመጀመርታ ግዜ ንህዝቡ ዝደብደበ ሓይሊ ኣየር ናይ ኢትዮጵያ እዩ ንህዝቡ ዝደብደበ ማለት ንህዝቡ ዝጭፍጭፍ ብድሮን ልዕሊ 6,000 ኣብ ክልል ኣምሓራ ሞይቶም ኣሎ ኣብ ክልል ትግራይ ከዓ ክንደይ ሞይቶም ነይሮም እዚ ድሮናት ናይ ኢማራት እንዳተጠቀምካ ከምኡውን ቶም ኩሉ ጊዜ ራዳር ኣብ ምክትታል ተጸሚዶም ዝሰርሑውን ናይ ወጻተኛታት ዕሱባት ጌርካ ዝግበር ዘሎ ዝና ኢትዮጵያ ይቕረ ዘይባሃሎ ታሪክ የአየር ኃይሉ የሚገድለው የኢትዮጵያን ህዝብ ብቻ ሳይሆን የራሱን አባላትም ጭምር ነው። ባለፉት 45 ቀናት ውስጥ ብቻ የራሳቸውን ወገኖች ግደሉ ተብለው የተላኩትን እግረኛ ወታደሮች የፈጁበት ታሪክ አሰቃቂ ነው። በዚህ ቴክኖሎጂ እንደ መስታወት በሚያሳይበት ዘመን እነ ይልማ መርዳሳና አብይ አህመድ ዛሬም የድሮን ጥቃትን የጨበጣ ውጊያ አድርገውት ሲደናበሩ ለራሳቸው አባላትም ሲራሩ አልተገኙም። ከዚያም ይመሰጋገናሉ። የት ቦታ ላይ መቼ ስንት ወታደር ገደሉ የሚለውን እናስደምጣችኋለን። ይልማ መርዳሳን ከሌተናንት ኮሎኔልነት አምዘግዝጎ ሌተናንት ጀነራል ያደረጋቸው ከአማያ አውጥቶ ከባህር ዳርም አምጥቶ ቢሾፍቱ ያስቀመጣቸው የህይወት ዑደት አስደናቂ ነው። እሳቸውም ሲደነቁበት አውሮፕላን አይቼ የማላውቅ ሰው የአየር ኃይል አዛዥ ሆንኩ። ብጣዕሚ ዝገርም እዚ ናይ ኢትዮጵያ ነገር ክትሪኦ ከለካ ማዕረክ እንደይ ኣብ ልዕሊ ህዝቦም ጭካነ ወይ ከዓ ኣብ ልዕሊ ህዝቦም ወላ ሓደ ርህራሄ ዝበሃል ዘይብሎም ይልማ መርዳሳ ናይ ጥፋት ሓታቲ ኣብይ ኣሕመድ ዝበሎ ዝገብር ዘሎ ብሕልፊ ኣብ ዝተፈላለዩ ኣጋጣሚታት እውን በቲ ዝግበር ዘሎ ናይ ሓይሊ ኣየር ህዝቢ ኢትዮጵያ ኣዝዩ ካብቲ ዘፈልፍኖ ደፀይኖ መራሒ እዚ ናይ ሓይሊ ኣየር ኣዛዚ ወይ ከዓ መራሒ ክትብሎ ትኽእል ግን ሰበይቱ ካብቲ ዝገርም ከዓ ናይ ስፔር ፓርት ናይተን ኣየር ናይ ስፔር ፓርት ካብ ውሽጢ እዚ ናይ ኢትዮጵያ ብጣዕሚ ዝገርመካ ስምዕዎ ይላል። ይልማ መርዳሳ በተወለዱበት ደቡብ ምዕራብ ሸዋ አማያ ወረዳ ጎበዝ ተማሪ ሆነው 12ኛ ክፍልን የጨረሱ ቢሆኑም በወቅቱ ወደ ከፍተኛ ትምህርት ተቋም ለመግባት የሚያበቃ ውጤት አልመጣላቸውም። እናም የትምህርትን ነገር እርግፍ አድርገው በመተው ወደ ንግድ ገቡ። የሚነግዱትም ቅቤ ነበር።
በዚህም ከሚኖሩበት ገጠራማ ቦታ ወደ ከተማ እየተመላለሱ ቅቤ ሲነግዱ የሚያውቋቸው ጉልበተኞች መንገድ ላይ ጠብቀው ደብድበው ቅቤያቸውንም ሆነ በኪሳቸው የነበራቸውንም ገንዘብ ወሰዱባቸው። እነዚህን ጉልበተኞች መግደል አለብኝ ብለው የወሰኑት ይልማ ጠመንጃ ለማግኘት የኦህዴድ ወታደር ሆነው ገቡ። ባልጠበቁት መጠን ጠመንጃ እጃቸው ሳይገባ ረዘም ላለ ጊዜ በስልጠና ላይ ቆዩ። ከዚያም ወደ ሜጀር ጄኔራል ሙልጌታ ቡሊ ወታደራዊ ማዕከል ተላኩ። በ1987 ዓ.ም መከላከያ በአዋጅ ከተቋቋመ በኋላ ሳይጠብቁት የአየር ኃይልን እንዲቀላቀሉ የብሔር ኮታ አገዛቸውና እዚያ ተመደቡ። ቅቤያቸውን የነጠቋቸውን ሰዎች ለመግደል የነበራቸው ህልምም ኢትዮጵያውያንን ወደሚደበድቡበት ማማ ላይ አደረሳቸው። አሁን የንግዱን ነገር ለሚስታቸው ትተውታል ይላሉ ምንጮች። እንዳም ሆኖ ሚስትየዋ የጀትና የሚግ ስፔር ፓርት እንጂ ቅቤ አይነግዱም የሚሉት የይልማ መርዳሳ የቅርብ ሰዎች እሳቸው የአየር ኃይል አዛዥ፣ ሚስታቸው ደግሞ የአየር ኃይሉን የጥገና ቁሳቁስ የሚያቀርቡ ነጋዴ ናቸው ይላሉ። ለዚህ የሚሆን የንግድ ፈቃድም አውጥተዋል ተብሏል። ባል የሚግ 23 ተርባይን ብሌድ ወይም ፊውል ኖዝል ሲበላሽባቸው፣ ካኖፒ አሊያም ላንዲንግ ጊር ሲጎድልባቸው ጨረታ ማውጣትም ማወዳደርም አያስፈልጋቸውም። በቤታቸው ይህንኑ ገዝተው የሚያመጡ ወይዘሮ አሏቸው። ማታ ቤት ሲገቡ ሚስታቸው እንዲያመጡት ማሳወቅ ብቻውን በቂ ነው። ኦኬ ጉድ ናይ ኢትዮጵያ እዚፍካ ክትገልጾ ይትኽእልኒኻ ሰበይቱ ናይ ስፔር ፓርት ማለት ናይተን ሓይሊ ኣየር ዘለዋ ዝበራ ኣየር ከም ዝገራጅ ማለት መሸጢ ናይ ስፔር ፓርት ናይ ኣየር ተምፅእ ካብ ደገ ሽዑ ነቲ ሓይሊ ኣየር ናይ ኢትዮጵያ ከዓ ትሸጠሉ ነቲ ናይ ሓይሊ ኣየር ናይ ኢትዮጵያ ከዓ ትሸጠሉ። ስለዚ እቶም ገልዳማት ኣለኹም ኤርትራውያን ተባሂልኩም ብዛዕባ ኢትዮጵያ ለይቲ መዓልቲ ክትዛረቡ ትውዕሉ እታ ኢትዮጵያ ጉድ ኢኻ ትሰምዕ። ስፔር ፓርት ናይ ሓንቲ ሃገር እሞ ከዓ ሓይሊ ኣየር በዓሉ ዳ ከይዱ ከምፅእ ዝግብኦ ዳ እምበር ዝኾነ ነገር ተተባላሹ እሳ ከይዳ ወኪል ናይቲ ምሻጥን ምቅያርን ምልዋጥን ከም ዝደሊና ብልዋ ከይዳ ከዓ እሳ ተምፃሎም እሳ ከዓ እሶም ከዓ ይገዝኡ ማለት እዩ። ጉድ እዩ ብዝኾነ ሰሰናይ ክቡራት ተኸታተልቲ ኣብዞ ዘለኹም ሰላምኩም ይብዛሕ። ናብ ኩሉ ንክባፅሕካ ሸርበልዎ ሰሰናይ እኔ ማስታወቂያ ሁሉ ትዝ ይለኛል። ኢትዮጵያ የባህር በር ያስፈልጋታል ብሎ ነው የሚጀምረው ማስታወቂያው። ቆይ ስንት ዓመተ ምህረት ነበረ? መጋቢት 15 2000 ዓመተ ምህረት ነው። 2000 ሚሊኒየም የኢትዮጵያ ሚሊኒየም የተመረቀው ፊልም የተመረቀው በኢትዮጵያ ሚሊኒየም 18 ዓመት ማለት ነው። ያ ማስታወቂያው ራሱ እና ኢትዮጵያ የባህር በር ያስፈልጋታል ብሎ ይጀምርና አያስፈልጋትም ተባልክ መሰለኝ ጸጥ አልክ ደግሞ። بجد قلتم ايه زوجي ده في زركه ዘሎ እግዚአብሔር ካባል ኩሉ ይሞ ለዛ ዘውጅ እዚኣ ዝፍንኪያ ወይ